ይችን ፎቶ አይታችኋታል ብዬ አስባለሁኝና ሰሞኑን ሶሻል ሚዲያው ላይ በሰፊው ስትሰራጭ ነበረ። እኔ በጣም ነው ደስ ያለኝ። እንግዲህ ከአሜሪካ ከተመለሰ በኋላ ነው እንግዲህ ይች ፎቶ የወጣችውና እንግዲህ ታዋቂ ስትሆኑ የትም አታመልጡም ማለት ነው ጋይሶች። እሱም መስሚያው ጥጥ ነው። አዶናይ አንተ እብድ ለምትሉኝ ሰዎች ማለት ነው፣ እኔ እንደማናደድ ለምትሞክሩ ሰዎች እኔ መስሚያዬ ድፍን ነው፣ አልሰማችሁም። ለምትወዱኝ ሰዎች ደግሞ ማለት ነው ጆሮዬ ሁሌም ክፍት ነው። ብዙዎቻችሁ ቲክቶክ ላይ የምታውቋት ፊዮና ምላሽ ሰጥታለች። እንግዲህ ከሰሞኑ ከአንድ ትልቅ ሰውዬ ጋር ፎቶ ነበረ፣ አብራ ፎቶ የተነሳችው ነበረ። ሰውዬውም እንግዲህ ከሌላ ሰው ጋር ከሌላ ሴት ጋር ፎቶ ነበረውና ለዚህ በቂ የሚሆን ምላሽ ሰጥታለች። እሱን በሙሉ ማስደምጣችሁ ይሆናል። ፎቶዬን ለጥፋችሁ ምናምን እንትን እያላችሁ ብዙ ነገር እያላችሁ የምታንቀሳቀሱ ሰዎች እንደነ ካርዲቢ የሆንኩ እየመሰለኝ ነው ጋይስ፣ ማርያም የምሪ ነው። ወደ ጉዳይ ልግባላችሁ። አሁንም ከሰሞኑ ወርቄን ታውቋታላችሁ። ከአዶናይ ጋር በተያያዘ ክስ ይመሰረትባታል ሲባል ነበር። ፈረንሳይ ነበር የምትኖረው። እንግዲህ ወደ ኢትዮጵያ የምመለስ ከሆነ ዲፖርት የሚደረግ ከሆነ ተያይዘን የምንጠፋው እያለች ነው። ወርቄ ነፍሴ ምንድነው ያልሽው? ከተከሰስኩኝ ብዙ ሰው ይዤ እጠፋለሁ። ዲፖርት ከተደረግኩኝ አዶናይም አዲስ አበባ እኔም አዲስ አበባ ነን ምን ሆነው ቤተሰቦቹንም አምጥቷል። ብዙ ያላሰባችሁት ነገር አለ ምናምን ትያለሽ። አሁን ክሱ እንዲቆም ነው ያ ሁሉ ፍርሃት። ዛሬ እነዚህና መሰል ወቅታዊ ቪዲዮዎችን እጅግ አጓጊ ወቅታዊ ቪዲዮዎችን ለእናንተ እየላችሁ መጥቻለሁኝ። እንደተለመደው ቪዲዮን ካያችሁ በኋላ ሀሳብ አስተያየታችሁን ኮሜንት ላይ ተጽፉልኛላችሁ። ወደ ቪዲዮአችን ፎቶዬን ለጥፋችሁ ምናምን እንትን እያላችሁ ብዙ ነገር እያላችሁ የምታንቀሳቀሱ ሰዎች ሪካርደሮች ካላችሁ ማለት ነው ሪካርድ አድርጉት። እሺ ጋይስ ሪካርድ አድርጉት፣ ምክንያቱም ለብሶ እንዲደርስ እፈልጋለሁኝ። ሪካርድ አድርጉት ጋይስ። ወደ ጉዳይ ስገባ እኔ ጋይስ እንደነ ካርዲቢና እንደነ ኒኪ ሚናጅ ምናምን የሆንኩ እየመሰለኝ ስልክ አይደወልም፣ አትደውሉ፣ አታቋርጡ። እንደነ ካርዲቢ የሆንኩ እየመሰለኝ ነው ጋይስ፣ ማርያም የምሪ ነው። ወደ ጉዳይ ልግባላችሁ። አሁንም አንጀታችሁን አልብላውና ምንድነው ለማለት የፈለኩት ሰሞኑን ሶሻል ሚዲያ ላይ መጀመሪያ ከዚህ በፊት የተፈጠረው ነገር ላስታውሳችሁ። ከዚህ በፊት ካስታወሳችሁ ብራንድ አምባሳደርነት ስፈራረም ነው አይደለም ፊልሜን ሳስመርቅ ፊልሜን ሳስመርቅ ታስታውሳላችሁ። በኤዲት ከፎቶ የኋላ የሆነ ነገር አስገብተው ስሜን ለማጥፋት እየሞከሩ ምናምን፣ እንደውም ያኔ እግዚአብሔር አጋልጧቸው ራሳቸው ተሰድቦ ነበረ። ታስታውሳላችሁ ጋይስ? አሁንም ላይክ እንደዚህ አይነት ተመሳሳይ ነገር ነው እየተፈጠረ ያለው እዚህ ሶሻል ሚዲያ ላይ። እኔ እዚህ ሶሻል ሚዲያ ላይ ብዙ ጠላቶች እንዳሉኝ የታወቀ ነው። ጠላቶች እንዳሉኝ ማለት በጣም ብዙ እኔን መጣል የሚፈልጉ የኔን ስም ማጥፋት በጣም የሚፈልጉ ብዙ ሰዎች እንዳሉ የታወቀ ነገር ነው። ታውቁታላችሁ። ለእናንተም አልነግራችሁም፣ የሚታይ ነገር ስለሆነ ማለት ነው። እና ጋይስ ነገሩ ከአንድ አመት በፊት ምናምን ነው። ከአንድ አመት በፊት ምናምን ነውና ልደት ተጠርቼ ልደት ፕሮግራም ላይ ተገኘሁኝ። እዛ ልደት ፕሮግራም ላይ ቪዲዮ ነበረ፣ ፎቶ ነበረ፣ ተነሳን፣ ቪዲዮ ተለቀቀ፣ ፖስት ተደረገ። ምክንያቱም ኖርማል ስለሆነ ማለት ነው። አትላኩልኝ ቆይ አንዴ ስለሆነ ፎቶ በጣም ብዙ ሆነን እኔ ጓደኞቼ ነበሩ፣ በጣም ብዙ ሰው ባለ ልደት ምን እያለ የኛ ፎቶ ላይ ይኸውላችሁ ከአንድ አመት በኋላ ይታያችሁ። እግዚአብሔርን ነው የምላችሁ። ከአንድ አመት በኋላ የኔና የክለቡ ባለቤት ፎቶ እንዴትም ላይኖር አይችልም። የክለብ ባለቤት ልደት ላይ የገባችሁ ምንድነው ፎቶ ተቆርጦ ከጎን ያሉት ሰዎች የመርዝነታቸው መርዝነት ማለት ነው ጋይስ፣ የመርዝነታቸው መርዝነት ከጎን ያሉትን ሰዎች በኢሞጂ ፊታቸውን ሸፍነው የኛን ፎቶ ብቻ ቆርጠው አንድ ላይ ብቻ አድርገው ፖስተቱት። ይሄ ነገር ወይ ሩም ውስጥ አይደለ ወይ ቤት ውስጥ አይደለ ወይ የሆነ ቦታ አይደለ፣ በጣም ብዙ ሰው ያለበት ቦታ ላይ ገባችሁ።
እነዛን ከጎን ያሉትን ሰዎች ቆርጠው የኔን ስም ምን ያክል ማጥፋት እንደሚፈልጉ እንድታዩ ማለት ነው። ቆርጠው የኛን ፎቶ ብቻ እያወጡ እየተቀባበሉት ነበረ። አይኖ ስራችሁ ነው የእናንተ ስራ የሰው ህይወት መፈትፈት እና እኔ ነካውት ነገር እንዳለ ባይዘው ቫይራል ነው የሚሆነው። እኔ ያለውበት ነገር እንዳለ ስለኔ ሲነሳ የሆነ ሰው በቃ የሆነ ስለኔ አንስቶ ቪዲዮ ከሰራ ቫይራል ነው የሚሆነው። ይሄን ስለምታውቁ ነው አይኖ እንደዚህ የምታደርጉት። ለቫይራልም ብላችሁ እንደሆነ ግልጽ ነው። እና ለቫይራል ብለው እና የኔንም ስም ለማጥፋት ብለው በጣም ብዙ ነገር ላይክ የፖስተቱ ምናምን ነበረ። እኔ እውነቱን ለመናገር እንደውም ልንገራችሁ በቲክቶከር ልክ ላይክ እኔ ከቲክቶከርም እንደውም ከኛ ሀገር ሴሌብሪቲዎች ራሱ እንደዚህ ነገር የሚገንበት አላውቅም። እኔ ራሴን እያየሁ ያለሁት ጋይስ እንደ ኪም ካርዳሽያን ነው ጋይስ፣ እንደ ሄሊ ቢበር እውነት ስላችሁ እንደዛ ነው እያየሁ ያለሁት ራሴን። አሁን በየመዝናኛው የትም ቦታ ሲሄድ ጋርድ መቅጠር ሳይኖርብኝ አይቀርም። ሳስበው እንደዛ ይሻላል እንጂ በቃ የሆነ ነገር ፈትፈታችሁ የሆነ ነገር አገናኝታችሁ ስሜን ለማጥፋት ምን ማለት ነው? አሁን እስኪ ምን ይሉታል? ግን ምን ማለት ነው? እስኪ አንቺ ካወቅሽ ንገሪኝ። እግዚአብሔር በቃ ያን ያህል እውነት ግን ላይክ እኔ ይሄንን ማስረዳው ለእናንተ ለጠማማዎቹ ሳይሆን ለኔ ለፋሚሊዎቼ ያዩት ነገር ላይክ እውነት ምናምን ይመስላቸዋል ብዬ ምናምን ስላሰብኩኝ ለነሱ ነው እንትን እያልኩ ያለሁት። እኔን ለመጣል ብላችሁ ስሜን ለማጥፋት ብላችሁ እንደዚህ አፈር ስትበሉ እኔ ነው ባይዘው እየጠቀማችሁኝ ያላችሁት። ስራችሁን አይኖ ስራችሁን ቀጥሉ። እንደውም ስራ ሰጥቻችኋለሁ፣ ሰሩ ጎበዞች። እሺ ልላችሁ ነው። የኔ ፋሚሊዎች ግን እንደምታዩት አይደለም። የዛሬ 1 አመት ምናምን የነበረ ፎቶ ነው አውጥተው አሁን አውቀው ከዚህ በፊት እንዳደረጉት ማለት ነው። ከዚህ በፊት በፎቶ ኤዲት አድርገው አሎምዬ እንዳደረጉት አሁንም ስሜን ለማጥፋት ደገሙት። ተመሳሳይ ነገር ነው እያደረጉ ያሉት እና እኔ አልደበረኝም። በርቱ። የምሬ ነው የምላችሁ። አይኑ በቃ ግን እኔ አሁን እንደውም ከኢትዮጵያ አርቲስቶች አልኳችሁ እኮ አይደለም እንደውም ራሴ እንደ ኪም ካርዳሽያን እንደ ኒኪ ሚናጅ እንደ ምናምን ነው እያየሁ ያለሁት። ልክ እንደዛ ነው የተከታተላችሁኝ እንትን እያላችሁ ስሜን ለማጥፋትም ምናምን ባይዘዌ እንደዚህ የምታደርጉት ሰዎች ማለት ነው የእናንተን 100 እጥፍ ወዳጅ ያለኝ ሰው ነኝ። እዚህ ሶሻል ሚዲያ ላይ ስንት ሺህ ተከታይ ያለኝ ሰው ነኝ። ስንት ሚሊየን ነው እንጂ የምን ሺህ ተከታይ ያለኝ ሰው ነኝ። በጣም ብዙ ወዳጆች አሉኝ ምናምን። እናንተ እንደዚህ አድርጋችሁ እኔን እንጎዳታለን ብላችሁ ከሆነ አትድከሙ። እንደውም ቀጥሉበት፣ ችግር የለውም። የኔ ፋሚሊዎች ግን እንደምታዩት አይደለም ነገሩ። ሆም ተብሎ ነው እንደዚህ የሚደረገው ታውቃላችሁ። ለማስታወስ ያክል እዚህ ጋር አንድ ጊዜ ቆም ላድርጋችሁና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ቪዲዮውን ደግሞ ላይክ ያላደረጋችሁ ላይክ ማድረግ እንዳይረሳ። ወርቄ ነፍሴ ምንድነው ያልሽው? ከተከሰስኩኝ ብዙ ሰው ይዤ እጠፋለሁ። ዲፖርት ከተደረግኩኝ አዶናይም አዲስ አበባ እኔም አዲስ አበባ ነን ምን ሆነው ቤተሰቦቹንም አምጥቷል። ብዙ ያላሰባችሁት ነገር አለ ምናምን ትያለሽ። አሁን ክሱ እንዲቆም ነው ያ ሁሉ ፍርሃት፣ ያ ሁሉ ስጋት። ፈረንሳይ የመኖር ፍላጎትሽ የዚህን ያክል ሰፊ ከሆነ የፈረንሳይን ሕግ ለምን ተከትለሽ አትኖሪም ታዲያ? ፈረንሳይ እንዳትሞቺ፣ እንዳትራቢ፣ እንዳትደፈሪ ብዙ ችግሮች እንዳይደርስብሽ አቅፋ ይዛሽ ነበረ። አንቺ ደግሞ ሕጋቸውን አላከበርሽም። እነሱ የሰው ሀገር ስትኖሪ ሕጋቸውን ከማንም ሰው ጋር ከማንም ዜጋ እንኳን አይደለም እነሱ የነጻነት የእኩልነት የወንድማማቾችነት ሀገር ብለው ትልቁንም ትንሹንም አቅፈው የኖሩ ሰዎችና ሌላውም ሀገር ስትሄጂ የዛን ሀገር ሕግ አክብረሽ መኖር አለብሽ። ከማንም ሰው ጋር በሕጋቸው ነው የምትመሪው። ከአፍሪካዊ ጋር፣ ከኤሲያዊ ጋር፣ ከአውሮፓዊ ጋር፣ ከማንም ከአሜሪካዊ ጋር፣ ከሁሉም ከአረብ ጋር ከሁሉም ጋር በዛች ሕግ ነው የምትመሪው። የዛን ሀገር ሕግ ማክበር ግዴታሽ ነው። ፈረንሳይ መቼ ሽፍታ አቅፋ መያዝ ትፈልጋለች ታዲያ እንዴ? የግድ እኮ ነው። ትከሰሻለሽ። ዲፖርት የሚያስደርግ እንትን ላይ ስትደርሺ ደግሞ ዲፖርት ትደረጊያለሽ።
ስትጂ ብዙ አብሮሽ ተጽፎ የሚሄድ ነገር አለ ምክንያቱም እያንዳንዱ ቪዲዮ ኤቪደንስ በነገራችን ላይ እዚህ ጋር እኔ አንድ ሀሳብ መስጠት ፈልጋለሁኝና ሰው የፈለገውን ነገር ካለ ከተናገረ በኋላ አሁንም ደግሞ ድጋሚ ማስፈራሪያ ወደ ኢትዮጵያ ዲፖርት ምድረክ ሆነ ይህ የሚያመላክተው በእርግጥ ከፍተኛ ፍራቻ ውስጥ እንደወደቀች ነው እንግዲህ በሀገሪቱ በፈረንሳይ ህግ መሰረት ማስፈራሪያና ዛቻ ከፍተኛ ቅጣት ያስከትላል ተብሏልና ከዚያ ጋር በተያያዘ መሰለኝ እንግዲህ ይሄን እየተናገረች ያለች ቀርቦ ነው የምትከሰሽው ስለዚህ አንቺ አሁን ምንድነው ኦሮሞ ነኝ ነው የምትዩ ኦሮሞ መሆንሽን ራሺዳ ጠይቃሻለች ሰባት አባትሽን አምጪ ብላሻለች ጆሌ ኦሮሞ ይገኬ ሰንዴቢሳ ማሊፈና የተኒ አጫሉ አፋሼ ጉቴ አጫሉ እሸቱ አጄሴ እሸቱ ዱበት ያከሰደ አጫሉ አናቱ አጄሴ ሲኒን ጀቴቲ አከሲ ፊ ጆሌ ኦሮሞ ኤሞ ብየ ገልቱ ኤሞ ፊንፊኔ ገልቱ ኤሞ ሸገሪ ገብቱ ኤሞ አዲስ አበባ ገልቱ ወርቄን ዲገ ኬሰን ዴቢሳ ማሊፈና የተኒ እሸቱ አከሰደ አጫሉ ፉን ሲል ሸኝተናል ያለችው ወርቄ ናት እንግዲህ ሰው አብይ ነው ይላል ለካ ወርቄ ናት የሸኘችው ይሄ ነው እንግዲህ ያለው ከዛ አጫሉን እንደገደለችው ማነው የትግራይ ተወላጅ የኤርትራ ተወላጅ የሰሜናውያን አጫሉ እንደገደሉ አርጋ አሁን ስታወራ ቪዲዮ ደግሞ ነጥሮ ወጣ ስለዚህ ራሺዳዬ ጠንካራዋ አንቀጠቀጠችሽ ራሺዳ አንቀጠቀጠችሽ ባጫሉ የመጣ በቃ ወላ ግደሉኝ ልጄን ኢንሳይን ብለሽ ትሚያለሽ አንቺ ቡካታም ለምን መኖርሽ ራሱ እኮ አንቺ እኮ ሊጸጽትሽ ይገባል እኮ ወርቄ በዚህ እድሜሽ እንዲህ እየተጃጃልሽ መኖርሽ አይጸጽትሽም ግን ለምንድነው ለነፍስሽ ግን መፍትሄ ማሰጫት እውነቴን ነው እኮ አንቺ መኖርሽ ለራስሽ አይጸጽትሽም ማንንም ሰው ሳይነቃሽ ለራስሽ አይጸጽትሽም መኖርሽ አንድ ቁም ነገር የሌለሽ እና ራሺዳን ጀንቀጠቀጠችሽ ራሺዳ ነፍሴ የአዲስ አበባ የኢትዮጵያ ህዝብ የራሺዳ የምትባል ጀግና የኦሮሞ ተወላጅ ትላችኋለች በክሱ ላይ በማዋጣው ነገር ከጎናችሁ አለሁ ብላችኋለች በቃ ሄለን ቁም ነገር ሰርታለች አን እንኳን እጭንትና ለላትም ሄለን ኔሮይ ያለችው እሷ ጋር ገብታችሁ ራሺዳ ማናት ብዙ ነገር ከሷን ፈልጋለን ምናምን ብላችሁ እንትን ማለት አለባችሁ ምክንያቱም የኦሮሞና የትግራይን ተወላጅ ልታጣይ ነው ወይ ብላ እንዲ ጉሮሮ ላይ ቁጭ ብላ ነው ስትንትን ያለቻት አንድ ቃል አልተነፈሰችም ወርቄ ጆሌ ኦሮሞ ጀባዳ ሲኒንጀቻ ጅራ ማሊፈና የተኒ እንተልኩኒ ዋንቶ ቆዩን ቤቱ እሺን መራቱ ደሞ ጤነኛ ናት ለራሷም አላወቀችም ግን ህግ ፊት ስትቀርብ ግን ያኔ ህግ ይለያል ጤነኛና ጤነኛ ለመሆን ፈረንሳይ ነው እናቴ ፈረንሳይ ሽፍታን አቅፎ የመቀመጥ እንትን የለበትም እየነገርኩሽ ነው ስለዚህ ለመኖር እንደዚህ ስስት ካለሽ ጉጉት ካለሽ ለምን ሰው ትነኪያለሽ ለሃና ድምጽ ስለሆነ ብቻ ከሆነ ይሄ ነገር እየደረሰበት ያለው በጣም ያሳዝናል ብቻውን አይደሉም መጠየቅ ያለባቸው ብዙ ሰዎች አሉ ብቻውን አይደለም እንደዚህ ሊጠቃም ይችላል ሌላ ችግር ያልሰማነው ነገር ካለ እኛ የማናውቀው ነገር ካለ ኦኬ ሊሆን ይችላል ግን በዚህ ኬዝ ከሆነ ብቻውን ተጠያቂ አይደለም የተለየ ነገር አላለምና ለዚህ ደረጃ የሚያደርስ ነገርም የለም ይሄ ልጅ ግን በጣም ነው የሚያሳዝነኝ ከሳውዲ ጀምሮ የነበረው ነገር ከፊት ይጋፈጣል ብዙ ሰዎች መናገር እየፈለጉ ለቤተሰቦቻቸው ለራሳቸው ከመሳሳታቸው የተነሳ ነገሮችን በስማርት ወይ ነው የሚናገሩት በማያስጠይቃቸው መንገድ ነው የሚናገሩት ሲፈለጉ የሉም እሱን ነው ከፊት የሚያጋፍጡት እንደሚወዱት ይናገራሉ ዞሮውን ነገር ሲሳሳት ይሰድቡታል ምናም በጣም ነው የሚያሳዝነኝና በቅርቡ ደግሞ እህቱ ሞታለች ቅርብ ጊዜ ወርም አይሆናትም እህቱ ከሞተችና በዚህ ሀዘን ላይ ደግሞ ይሄ ነገር መከሰቱ በጣም ነው የሚያሳዝነው በቅርብ ያላችሁ ሰዎች መታገኙት ሰዎች ካላችሁ ምከሩት በቃ ከእንደዚህ አይነት ነገር ውስጥ እንዲወጣ የራሱን ህይወት እንዲኖር ለልጆቹ ለእህቱ ልጆች እንዲቆም ስራውን እንዲሰራ ጸጥ ብሎ እድሉን ካገኘ የኢማራት መንግስትም ከሆነ ይቅርታ የምትጠይቅበት መንገድ ካለ ሌሎችም ደግሞ ተደራጅታችሁ እሱን እያጠቃችሁ ያላችሁ ሰዎችም ካላችሁ ደግሞ እባካችሁ ከዚህ ልጅ ላይ ራሳችሁ እጃችሁን አንሱ ላይክ በቃ ከፊት ስለሚጋፈጥ ነው እንጂ እኔ ያህል ክፉ ሰው ሆኖ አይደለምና እንጃ ምን እንደምላላውቅም በጣም ነው የሚያሳዝነኝ ይሄ ልጅና እንጃ እንዴት እንደሚሆን ብቻ
የዛሬውን ቪዲዮአችን በዚህ ጨርሰናል። በሌላ ወቅታዊ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ቻው